ምርጫ ግልጽነት የጎደለው የምዝገባ አሰራር እየተከናወነ መሆኑን በመጥቀስ የምርጫው ተአማኒነት ላይ ያላቸውን ስጋት ገለጹ። 8 ተፎካካሪ የፖለቲካ ፓርቲዎች ትላንትና ጥር 15 ቀን 2018 ዓ.ም ባወጡት የጋራ መግለጫ ሰባተኛው ሀገራዊ ምርጫ ገና በእጩዎች ምዝገባ ጀምሮ ሰላማዊውን የፖለቲካ ምህዳር የሚያጨልሙ ተግዳሮች እያጋጠሙት እንደሚገኝ አስታውቀው ምርጫው አሳታፊ ሐቀኛና ታማኒ ሊሆን እንደማይችል አሳስበዋል። መግለጫውን ያወጡት ፓርቲዎች ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ፣ መላው ኢትዮጵያ አንድነት ድርጅት፣ ባልደራስ ለሁለተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲና የወላይታ ብሔራዊ ንቅናቄዎች ናቸው። ፓርቲዎቹ ባለፉት 30 ዓመታት የከሸፈውን ዲሞክራሲያዊ የስልጣን ሽግግር ለማስተካከል የኢትዮጵያ ብሔራዊ ምርጫ ቦርድ በቁርጠኝነት እንዲሰራ ቢጠየቅም በአንጻራዊነት ከ1997ቱ ምርጫ ውጭ ሌሎች የነጻና ፍትሃዊ መመዘኛ ያላሟሉ መሆናቸውን አስታውሷል። አሁንም ገና ከምዝገባው ጀምሮ እየታዩ ያሉ ችግሮች በአስቸኳይ ሊታረሙ እንደሚገባም አሳስበዋል። የቀድሞው የደቡብ ክልል በ4 ክልሎች መከፈሉን ተከትሎ ገዢው ፓርቲ በሲዳማና በሌሎች 3 ክልሎች ማለትም ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ሲዳማ ክልል በየምርጫ ክልሉ ከ5 እስከ 10 የክልል ምክር ቤት እጩዎችን ተቃዋሚዎችን ባላወቁት መንገድ እንዲያስመዘግቡ መደረጉ ፓርቲዎቹ ገልጸዋል። ይህ ድርጊት የቦርዱን ገለልተኝነት ጥያቄ ውስጥ የሚከት ነውም ብለዋል። ቦርዱ ያበለጸገው የዲጂታል ቴክኖሎጂ የምዝገባ ስርዓት የሌለው የፓርቲዎቹ ቅሬታ ምንጭ ሆኗል። ፓርቲዎቹ እንደሚሉት ሲስተሙን በቴክኒክ ደረጃ የመፈተሽ ዕድል አልሰጣቸውም። በተጨማሪም በምዝገባ ወቅት እንደ መስፈርት የቀረቡት የልደት ምስክር ወረቀት፣ የዓይን እማኝ ማቅረብ በተለይ ከከተማ ውጭ ባሉ አካባቢዎች ፈጽሞ የማይታሰቡና ታማኝነቶቹን ከፉክክር ሜዳ ለማውጣት ተቃዋሚዎችን ከፉክክር ሜዳ ለማውጣት የታቀዱ የፖለቲካ ሴራዎች መሆናቸውን አስተባብለዋል። ፓርቲዎቹ እያንዳንዱ እጩ የግል ኢሜል እንዲኖረው መገደዱና አንድን ኢሜል ከአንድ በላይ እጩዎች እንዳይጠቀሙት መከልከሉ አግባብነት የሌለውና ከሀገሪቱ የቴክኖሎጂ አቅም ጋር የማይመጥን መሆኑን መጠቅሰዋል። አካል ጉዳተኞችም የአካል ጉዳታቸውን እየታየ ከ2 ሆስፒታሎች ማስረጃ እንዲያቀርቡ መጠየቃቸው አላስፈላጊ እንግልት መሆኑን ገልጸዋል። በምዝገባ ወቅት የሚታየው የኢንተርኔት ኔትወርክ መቆራረጥና ለፋይዳ መታወቂያ ትስስር የተሰጠው የ3 ደቂቃ ጊዜ እጅግ አዳጋች መሆኑን የገለጹት ፓርቲዎቹ ይባስ ብሎም እጩዎቹ ያለ ፓርቲያቸው እውቅና በስልካቸው ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መኖሩ ገዢው ፓርቲ እጩዎችን በማስፈራራት ወይንም በጥቅማ ጥቅም ለማስለቀቅ የተጠቀመበት ዘዴ ነው ሲሉም ከሰዋል። መንግስት ተጽዕኖ የጸዳ ፍትሃዊ የውድድር ሜዳ እንዲያመቻች የጠየቁት ፓርቲዎቹ ምርጫው ከመካሄዱ በፊት ከተፎካካሪ ፓርቲዎች ጋር ሐቀኛ ድርድር እንዲያደርግና ከታጠቁ ኃይሎች ጋር የተኩስ ማቆም ስምምነት ላይ በመድረስ የዜጎችን ደህንነት እንዲያረጋግጥም ጨምረው አሳስበዋል። በመጨረሻም ምርጫው በታሪክ የተሻለ እንዲሆን ለቀረቡ ጥያቄዎች አዎንታዊ ምላሽ እንዲሰጥ የጠየቁት ፓርቲዎቹ ሲቪል ማህበራት፣ ሚዲያዎችና ዓለም አቀፉ ማህበረሰብ ከጎናቸው እንዲቆሙ ጥሪ አቅርበዋል። አድማጭ ተመልካቾቻችን ኮሜንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ሌሎች ዝርዝር ጉዳዮች እናልፋለን። አብራችሁን ቆዩ። የጅቡቲና የግብጽ የውል ስምምነት ተቀዶ ጅቡቲ ጄኔራሎቿን ትላንትና ወደ ኢትዮጵያ ላከች። ከአንድ ወር በፊት ግብጽ በጅቡቲ ወደብ ላይ ለማልማት እፈልጋለሁ በማለት ከጅቡቲ መንግስት ጋር ከስምምነት ላይ ደርሳ ነበር። ወዲያውኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ በቁጥር ብዙ ከፍተኛ አመራሮችን በመያዝ ጅቡቲ እንዲጎበኙ ይታወሳል። ጠቅላይ ሚኒስትር አብይ ጅቡቲን ከረገጠበት ጀምሮ ብዙ ለውጦች ይታዩ ነበር። ብዙዎቹ ጠቅላይ ሚኒስትር አብይ ማስጠንቀቂያ ለጅቡቲ መንግስት ሰጠዋት የሚሉትም ነበሩ። በዚህም ምክንያት የኛ የውጭ ገቢ ንግድ የምናደርግበት ዋና ወደባችን ስለሆነ አብዛኞቻችንን አሳስቦን የነበረው የቅርብ ጊዜ ትውስታችን ነው። ኢትዮጵያ ለጅቡቲ ህልውና ስትሆን ጅቡቲ ለኢትዮጵያ አማራጭ ነች። ጅቡቲ በኢኮኖሚያዊ ብቻ አይደለም የኢትዮጵያ ጥገኛ ሆነችው፣ ሰላሟም በኢትዮጵያ እጅ ነው። ከሳምንት በፊት የጅቡቲ አፋር ታጣቂዎች በከፍተኛ ሁኔታ ውጊያ አድርገው ነበር። የጅቡቲ መንግስት ይህን ኃይል ለመቆጣጠር እስከ ድሮን ጥቃት ድረስ ተጠቅመው ሙሉ በሙሉ ማረጋጋት እንዳልቻሉም ይታወቃል። በታጣቂዎቹ ቆሌውን የገረፉት የጅቡቲው ፕሬዝዳንት ኢስማኤል ኡመር የጦር ጀነራሎችን ወደ አዲስ አበባ ልኮ በአብረን እንስራ ዘንድ ድረሱልን አግዙኝም ብለዋል። ስለተከታተላችሁ እያመሰገኑኝ በእኔ በኩል ሰናይ ጊዜ ይሁንላችሁ።